ስለ እመቤት ካሳ እና ስለ ቴምር ትንሽ እናውራ። ያው ቴምር የዛሬ 4 ዓመት አካባቢ ነው እመቤት ካሳን እየጠበጠበቻት፣ እመቤት ካሳን እየረገጠቻት ነበር። እመቤት ካሳን ደግሞ ያወቅናት የምን ዘመን ያኔ ማለዳ ኮከብ ላይ ነው የታወቀችው እሷ በፍፄ የተነሳ ማለት ነው። ስለዚህ አሁን እመቤት ካሳ ቴምሩ መታወቀችው ታዋቂ የሆንሽው እድሜ ለእመቤት ካሳ እመቤት ካሳ ናት። እዚህ ጋር እንድትታወቂም አፍሽንም እንድትከፍቺ ያደረገችሽ እሷ ናት። ሲቀጥል ደግሞ አንዳንዴ ይሄን አረኩኝ እኔ ሀቂም አለኝ የድሃን እቀጠቅጣለሁ እንደ እባብ ማለቱ ተገቢ አይደለም። እንዳንቺ አይነቶቹ አሉ በየቦታው የሆነ አደረኩኝ ብሎ ሁሌ እንደ እባብ ነኝ ሊቀጥቅጥሽ እኔ ተሰሚነት አለኝ ማለት ተገቢ አይደለም እንደኔ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ቤተሰቦች የአቡኪ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝዝት ትርፍ ይበልልን። በያላችሁ የአላህ እዝነት አይለያችሁ። ቴምር ሰራሃ ማድሪ በምን መልኩ እንዴት ተሳስተሽ አሜሪካን ሀገር እንደገባሽ ራሱ አላውቅም። እንዴት ሆነሽ እንደገባሽ አላውቅም። ሰው አንዴ አሁን ያረግሽላት እኮ አድርጋልሽ ነው። እሷ ከስንት ሰካራም ከስንት ከባለ ሀብት ከስንት ፍንዳታ እየተጋፋች እየተደበደበች ፕራንክ እየሰራች ውሃ እየተደፋባት እንደዛ ሆነ የምታመጣውን ብር እኮ አንቺ እኮ እግርሽን ሰቅለሽ ነበር ኢዲት አድርገሽ ኢዲት ለማድረግ ብቻ ነው። ያንን የበለጠውን ብር አንቺ ነበር የምትበይ ነበር። ያም እንትን ብሎሽ እንዴት እንትን ላይ አወጣችኝ፣ ሚዲያ ላይ አወጣችኝ። ያኔ አሁን ሚዲያ ላይ እኮ ያወጣችሽም እንዴ ስትበደል ህዝቡም ዝም አላለም። ጎጂዬ ማነት ሀና ጎጂዬ ወሰደቻት። እኛው አፈመስናት። ያው እኛን ነው የሚያፈምስ የለን እንጂ እኛ አፈመስናት። ለሳ የዛነ ያላዘነ ያ እንትን ያላለ የለም። ስለዚህ አንቺ በሆነ ሰው በተናደሽ ሰዓት እሷ ላይ አፍሽንም እጅሽንም ይሄን ይሆነ የሚያስጠላ ሚላሳለሽ እሱንም የሚዘረጊው ነገር እኔ አንዳንዴ ወላሂ እኔ ከዛን ጊዜ ጀምሮ እኔ ከሰውም አልቆጥርሽም። እኔስ ከሰው አልቆጥርሽም። ለምን የሆነ የሴት አክላቅ የለሽም። የትኛውንም አንቺን ብሎ ሙስሊም እኔ አንቺና መሰሎች እነ ጆከር ሙስሊም ነኝ ስትሉ ራሱ ትንሽ አይከብዳችሁም? የትኛውንም ሃይማኖት እኮ አትኩሉም። ሲቀጥል ደግሞ ልጅሽ ትያታለሽ። እሷ እመቤት ካሳ እኮ ጀግና ናት። ሞታ ትበልጥሻለች። ሞታ በዛ ደህነታ በዛ እየተረገጠች እንደዛ እየተሰደበች ልጃን እንደ ድመት እንኳን ልጃን አጥተው የነገረችሽ ነው። አንቺ እድሜሽን በሰው ሀገር እየተቃጠልሽ እድሜሽን በተለያየ ነገር ህይወትሽን እያበላሸሽ በሳ ሁሌ በልጃ ትመጫለሽ። አየሽ የልጅን ጣዕም ወልደሽ ልጅን በእጅሽ በየሳምሽ ነገር ቢሆን ልጅ ሆኖሽ በልጅ አትመጪ። እሷ እንዳስፈለገሽ አድርገን ልጃ ላይ ግን ሁሌም ነው። የዛሬም 4 ዓመት በልጃ ነበር የምትበይ። ለምን? ስለምትወደው። እንደዚህ አይነት እናት እኔ ሰራሃ አላህ ረጅም እድሜ ይስጣቸው። ለልጆቻቸው እንደዚህ የሚሄዱ ሲደም በልጆቻቸው ማይደራደሩ የልጅን ጣዕም ስለማታውቅ እስኪ ዝም በያት። ልጁን ለሳው ተይላት። ጀግና እናት እንኳን በስነ ስርዓት ትዳር አድርጎ ትዳሩ እንትን ብሎ አግቦ ራሱ ልጅ ባባት ጥሎ የሚሄድ ስንት አይነት ሴት አለ። እንዳንቺ አይነቱ ደግሞ ቆሻሻ በየቦታው አርግዞ የሚያስወረው ስንት አለ። ከዚች ለማውራትም እንትን ብቃቱም የለሽም። እንዳንቺ ተግማ እንትን ሾመን ምን ብላ ከተለያየ ሰው እንትን ብላ እንትን አትለጣጠፍም። ይሄ ደግሞ ለሳ ጥሩ ነው። ስለዚህ አንቺ ጭራሽ ጥሩ አገር አለው ብለሽ ያንቺ ጥሩ አገር ለሳ ያለችበት አገር ካንቺ አገር ይሻላታል። ለሳ ለምን ራሳን ሳምና ስለተቀመጠችበት ማለት ነው። አንቺ እዛ ሆነሽ ከስራ አሁን ደግሞ ከፍራውን ጋር ነው እየተባጠሽ ያለሽው። እሱንም ፍራውንም ሰም በወጣው እንትን ማረጃ ያኔ በነሚኪ ምናምን የተነሳ ነው ያንን እንትን አየሽ። ከሱ ጋር መረጋጋት ጀመርሽ። ከዛ የትም ትገቢያለሽ እንትን ትያለሽ። ትንሽ ቲክቶክ ላይ አሉ የሚሉትን ሰዎች በብር ትገዣለሽ። ያንቺ ብር እኮ አማራ ክልል ራሱ ግደሉ ቁረጡ ፍለጡ የምትይ እኮ ያንቺ ብር ይሄንን ነው የሚሰራው። ሌላ ምን ይሰራል?
ደሃን እያስገደልሽበት ነው። ስለዚህ ከእመቤት ካሳ አንቺ ታወራለሽ? እመቤት ካሳ ምን ምስኪን ምን ደም የለባትም እኮ የሰው ደም የለባትም። ሰውን እንትን ትበል። የቤተክርስቲያን ሰው ናት። ሃይማኖቷን ታከብራለች። ለራባው ትሄዳለች፣ ትረዳለች። ሙምኪን እንዳንቺ አለው ስላላለች ነው። እንዳንቺ እዩ ስላለች ነው። እንዳንቺ ጠጉር ቀጥላ ስላልሄደች ነው። እንዳንቺ ራቆታን በሱሪ ተወጣጥራ ስላልሄደች ነው። እሷ ሴት ናት። ከላስ ሲጀመር ሴት አድርጎ ነው የፈጠራት። አንቺን ግን ወንድም ሴትም አድርጎ ነው የፈጠረሽ። ሸይጣን ሆነሽ ነው የተፈጠረሽ። ሲቀጠል ደግሞ ትንሽ እነ ጆከርን ትይዣለሽ። ከላስ እነሱ ምላስ አላቸው፣ ይናገሩልሻል። ናይ ግቢ አውሪ ቴምርን ስማነት ተሻታል ምናምን ይላል። በቀደሙ ጆከር ደግሞ እንደ ሴት ሁሉ ቦታ የሆነ ቱል ይላል። ሁሉ ቦታ አሁን እንደ ዮኒ ማኛ፣ ድሮ ዮኒ ማኛ ሁሉ ቦታ ይገኝ ነበር። አሁን ትንሽ ጋቡ ብሏል። አሁን የሚቀበለውም የለም። ለነገሩ በአበዛ ወንድ ልጅ ከወንድ ጋር ሲዊን ነው እንጂ በየሴት ቤቱ ሲገኝ ያስጠላል። ስለዚህ አንቺ እመቤትን በየጊዜው የማውራቱ የመስደቡ የምኑም ብቃት የለሽ። ሞታ አልኩሽ እኮ አይደለም ቆማ እየሄደች ወላሂ እመቤት ካሳ ሞታ ትበልጥሻለች። ሞታ አንቺ እኮ ልክሽን የሚነግርሽ አተሽ ነው። እንትና ነገረችሽ እኮ ቁጭ ብለሽ ሄደሽ በሰማሻት። እሷ የሰራችውን ቪዲዮ ማናት ሄለን በደንብ አድርገን ነገረች። እስከ ጥግ ነገረች። ስለዚህ አንዳንዴ ጥሩ አገር ነው ያለሁት በብሬ እንትን ይላለሁ፣ የሚናገርልኝን ጠበቃ ቀጥራለሁ፣ ከዛ በንግግር አሸንፋለሁ። ሀቅ እኮ የሚያወጣ ሁሉንም ነገር እንትን የሚለው አላህ ነው፣ በሰው አይደለም፣ በብር አይደለም። ለጊዜው ብር እንትን ይላል፣ ትገዥበታለች። ሰው ግን በኋላ ዋጋ ያስከፍልሻል፣ ሀቅ ቦታዋን ስለማታጣ ማለት ነው። ስለዚህ ባገኘሽ ሰዓት ባገኘሽው አጋጣሚ ውሳም ተነሳሽ ሁሌም እንደ እባብ መቀጥቀጡ ተገቢ አይደለም። የሚሰማሽም የለም። ያው መጀመሪያም ተሰሚነት አላገኘሽም። አንቺ አፈና ኑሮ አፍነሽ ልክ በውስጡ የተመካከርሽውን ስንት ነገር ብዙ ምስጥር እኮ ጠብቃልሻለች። ውሳን አንቺ ቆሻሻ፣ አንቺ ጥፍርሽ ምን ወሰን እንደዛ ልትያ ከአንቺ ቀጣጥለሽ ሰካክተሽ ከምትመጪው ከአርተፊሻል ጥፍር የሳው የተፈጥሮ ጥፍር ነው የሚሻለው፣ የተፈጥሮ ጥፍር። ስለዚህ ይሄንን እንትን ንግግሬንም ሆነ ይሄንንም ቪዲዮ እንደምንም አድርጋችሁ ለዚች ለቴምር ለምትባላ ጋለሞታ ብታደርሱልኝ ደስ ይለኛል። እኔ ጋለሞታ ናት። ሰው እድሜ ልኩ የዛሬ ማማት እንደዚህ ነበር ስትቃጠል ነበር። እንደ ስትቃጠል ሰው የሆነ ራሱን አይለውጥም፣ ራሱን አይቀይርም፣ በአስተሳሰብ አይቀይርም፣ በንግግር አይቀይርም። ህይወታን ራሳ አትመራ። እሷ እኮ ህይወታን እየመራች ነው። ጀግና ልጅ አላት፣ ይበቃታል። ወንድምም አባትም እናትም ልጅም ጓደኛም ይሆናል ልጅ ነው፣ የልጅነት ልጃ ነው። እንደም ዋጋ ከፍላለኛለሽ ብሎ እሱ ራሱ የተሻለ ኖሮ ነው። ምን ይታወቃል የልጅ እሱ ደግሞ የተሻለ ኖሮ ሲያኖራት ደግሞ አንቺ ቁጭ ብለሽ እቺ እመቤት ብለሽ ዝም ብለሽ በየጊዜው ትቃጠያለሽ። እመቤት አንቺን ጠቀመችሽ እንጂ የጠቀምሻት ነገር የለም። እመቤትን አንቺ ባትወሻት ፍፄ አይጥላትም። ለምን ታውቃለች? ሚዲያ ላይ መጀመሪያም ታውቃለች። ከላስ ማንም እንትን ያኔ የእንትኑ የትወናውን ብቃት ስላላት ማንም አነሳታል። ስለዚህ አንቺ እንትን አረክሽ ያረክሽው እንኳን ጥሩ ነገር ሰርተሽ ቢሆን ራሱ ያረክሽውን እኮ ነው እያበላሽሽ ያለሽ። በየጊዜው አህያውን ፈርቶ ደህያውን የሆነ ነገር እንትን ባለ ሰዓት እቺ እመቤት ካሳ እንደዚህ አድርገኝ በቀደም በእንትና በፍራውን የተነሳ ፍራውን ራሱን ለመጣል ታግለሽ ነበር። እሱ እኮ ማሽ ጀግና እኮ ነው። የስንቱን እንባ አብሷል፣ ስንቱን ድሃ አንስቷል፣ ስንቱን ከእናት ከአባቱ የተራራቀ አገናኝቷል፣ ስንቱን ደግሞ እናት ከልጅ ጋር የተራራቀቻን ጨምሯል። እሱን ለመጣል ወጣሽ ወረሽ ማይሆነው እሱ እኮ አላህ ራሱ ይረዳዋል። አንቺ እኮ የአንቺ ብርና የእሱ ብር ሰማይና ምድር። እሱ ድሃ ሲረዳበት የአንቺ ብር ደግሞ ሰው ነው የሚገልበት፣ ሰው ግደሉበት ነው የምትዩ። ያኔ ለምሳሌ አንቺ ፋኖ ደጋፊ ነኝ ብለሽ ለፋኖ ብር እየላክሽ ነው ምስኪን ድሃ እዛ ጋር ያሉትን ምንም ማያውቁትን ምስኪኖችን ጠግቦ ያላደሩትን በግብርና የደከሙትን ነው እያስገደልሽ ያለሽ። ስለዚህ አንቺና ፍራውን የሰማይና ምድር እመቤት ካሳና አንቺ ሰማይና ምድር ዝም ብለሽ አፍሽን ዘግተሽ ብትቀመጪ ነው የሚሻልሽ። ከላስ ዝም ብለሽ በየቦታው ሂጅና ለቃቅመሽ ምንም ብለሽ ማድረግ ሰርተሽ ራሱ የምትብይ አይመስለኝም። በምን መልኩ ራሱ ብሩን አምጥተሽ ቁረጣው ፈለጣው እንደምትይ ራሱ አላቅልሽ።
ስለዚህ አንቺ አሜሪካን ሀገር አለሽ፣ ጊፍት ሰተሻል። በአንቺው ጊፍት አሁን ተመልሰሽ ተነስተሽ እመቤት ካሳን ታስረግጫለሽ ወይ ትረግጫለሽ። ኧረ በእናትሽ ዝም ብለሽ አርፋሽ አፍሽን ዘግተሽ ቁጭ ብትይ ይሻላል። ወጣሽ ወረሽ እኮ ፍራኦንን ለመጣል ወጣሽ ወረሽ። ማይታሰበው ያኔ የሆነ ዳገት የሆነ እንደዚህ ጀበል የሆነ ዳገት እንደዚህ አይተሽ መውጣት እንደሚያቅትሽ እሱንም ለመጣል ታገልሽ። ብጥዩ ሰው ቢጥለው ራሱ እሱ ፈጣሪ አይጥለውም። የስንቱን ደም የስንቱን እንባ ነው ያበሰው። የሱ ብር እኮ ሰውን አዳነ እንጂ ሰውን በወደቀበት አነሳ እንጂ እንዳንቺ አንቺ ብር እንዳንቺ ሰው አልገደለም። ስለዚህ አርፈሽ ብትቀመጭ ስታይ ይሄ ነገር ለአንቺ ጥሩ አይደለም ብሎ የሚመክርሽ ምንም ሰው የለም። ዝም ብለሽ እንጣ ወይ ንግግርሽ አምር ወይ መልክሽ አምር ወይ የተኛውን ሃይማኖት ማቶኪ እትያለሽ የሆነ ቦታ እሳን አስገባት የሆነ አንድ ወይ አንበሳ ወይ አንድ ጋላክሲ ትለቅለታለሽ ለዛ ሰው። አየሽ ሰውን አንቺ እመቤት ካሳ እንዳንቺ ሰውን ገዝታ አይደለም ያደረችው። ስለዚህ እሱ ሲያሸንፍሽ እሷ ጋር አፍሽን ትከፍቻለሽ። እሺ ሌላ ሰው ቢሆን የደረሰበትም እስካሁን አደርሽም ነበር። በየጊዜው ደግሞ በጣም እኔ ያናደሽኝ ነገር በጣም የዛኔም ሆነ አሁንም ሆነ በልጃ ትመጫለሽ። እንደ ልጃ ምን አለሽ? የልጃን ጦስ ጦንቦሳ ሲያወጣሽ ለኔ ጀግና ለሁሉም ሴት እኔ እመቤት ካሳ እኔ ምንም አድርጋ የትም አላቃትም አታቀኝም፣ ግን አርያ ናት። እያንዳንድሽ ልጅ ወልደሽ ወይ ላሳደጊ ወይ የሆነ ቦታ ወይ ጢለሽ በሳ ተማሪ በጥርስሽ ይዘሽ አሳድጊ። ማን ውለጅ ያለሽ አሳድጊ። አገር ላይ ደግሞ ማኖር እሱን ማሳደግ ካቃተሽ እንደኛ ለቤተሰብ ሰጥተሽ አረብ ሀገር መተሽ ተጠግረል። ስለዚህ ያንዳንዳ ሴት በእመቤት ካሳ ያንዳንዱ ሴት ልጅ በሚጥል ሴት ትበልጣለች። በሁሉም ጎበዝ ጀግና ናት። የእናቶች አንደኛ ነው የሚላት። እኔ ምርጥ እናት ናት። እንዳንቺ አይደለም የትም እንደ ሽንት እንትን ብላ አይደለም እንትን የምትለው። በዛ ላይ ደግሞ ሙክተራም ስርዓት ያላት ዘልዛል ላይ ያልሆነች እንዴ አንቺና እሷ በምን በሰማይና ምድር እሷን ለመናገር አንደበትሽ እኮ እንዴት እንደሚታዘዝልሽ ራሱ አላቅልሽ። ስለዚህ አለው አትበይ። ያንቺ ጥሩ አገር አለው ብለሽ እሷ ኢትዮጵያ ሆነ ከብሔር ጋር ደግሞ ልታገናኛት እሷ የተኛውንም ብሔር እንትን አትልም። ከሁሉም ሰላም ናት። ከሁሉም ተገናኝታ ተሳሲቃ ምን ብላ ነው ገብታ የምትወጣው። ስለዚህ አታነካከት። አንቺ እዛ ቁጭ ብለሽ ቁረጠው ፍለጠው። ግማሹ ፊቱን ደብቆ ግማሹ እንዳንቺ እንትን ወጥቶ ከጎን ብር የሰጣሽ ቁረጠው ፍለጠው ህሊናሽ ይውቀስሽ። ስለዚህ ከሳ ጋር ለማውራቱ ምንም ብቃት የለሽም። ስራትሽን ብትይዢ ነው የሚሻለው። የአረብ ሀገር ሴት አንቺን ማንም አይለቅሽ። ስለዚህ አው ጎበዝ ጀግና እውነት ነው በድለሻለሽ ሚልሽ እኮ አንድ የለም። የዛኔም እያንዳንዱ ሰው ነው የዘረጠጠሽ። እያንዳንዱ ሰው ነው መውጫ መግባሽን ሲያሳጣሽ ጥፍት ብለሽ ነበር። አሁን የሆነ ሰዓት ደግሞ የሆነ ብቅት ያለሽ የሆነ አንዳንድ ቤት ቲክቶክ ብቅት ያለሽ የሆነ አንዳንድ ቦታ ገብተሽ የሆነ በብር ትገዣቸዋለሽ። ትንሽ ክፍታፎችን እናት የሚሰድቡትን ብሔር የሚሰድቡትን ሃይማኖት የሚሰድቡትን የአንድን ብሔር ምንነቱን ሳያውቁ ክፍታፎችን እነሱን እንትን ትያለሽ፣ በጎን ትረጃለሽ። እነሱ ደግሞ አፋቸውን ይከፍቱልሻል። ወላሂ አብረሻችሁ እዛ ገደል ግቢ። ማንም አይፈራ። ስርዓትሽን ብትይዥ ይሻላል። ሰብስክራይብ ሼር እያደረጋችሁ እስኪ ለዚህ ሴትያ ከሰማችሁ ትስማ። ለነገሩ ብሰማስ ስንት ሰው ነገራት። በካሄደን የበለጠ የነገራት የለም። ግን የሚገባት አይደለችም። ደነዝ ዶማ የሞተች ናት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ሼር እያደረጋችሁ አቡኪን አበረታቱት።